ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ወደ ትግራይ ክልል ያደረጉት ጉብኝትና ከህወሓት ከፍተኛ አመራሮች ጋር የነበራቸው ቆይታ በክልሉ ተቋሚ ፖለቲካ መንደር ውዝግብ አስነስቷል። የአምባሳደሩን ጉዞና ተነሳ የተባለውን ውዝግብ እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሀገራዊ ምክክር ጉባኤ መክፈቻ ላይ ዘለግ ያለ ንግግር አሰምተዋል። የኢትዮጵያ ጠላት ያሏቸውን በአሞራ የመሰሉት ጠቅላዩ በኢትዮጵያ ሰማይ ላይ ያንዣብባሉ ላሏቸው አሞራዎችም መልእክት አስተላልፈዋል። ይህ በዚህ እንዳለ ጠቅላዩ በዛሬው ጉባኤ ላይ በኢትዮጵያ መጻኢ አካሄድ ላይ መሰረታዊ ሊባል የሚችል ለውጥ የሚያስከትል አካሄድ እንደሚኖር ፍንጭ ሰጥተዋል። ይህንንም አካተናል። በትግራይ ክልል አክሱም ከተማ በሁለት ሊቃነ ጳጳሳት ላይ የተፈጸመውን የግድያ ሙከራ ተከትሎ አነጋጋሪ መረጃዎች እየወጡ ነው። ጳጳሳቱ ከግድያ ሙከራ በኋላ በቁም እስር ላይ እንደሚገኙ ተሰምቷል። ኢትዮጵያ በኤርትራ ላይ ታላቅ ስትራቴጂ ቀይሳለች ሲል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ብርቱ ተቃውሞ አሰምቷል። የኤርትራ የዛሬው መግለጫ በዋነኝነት ከአሰብና ከምጽዋ ጋር የተያዘ ነው። የትግራይ ክልል የ12ኛ ክፍል የወረቀት ተፈታኞች የጊዜ ሰሌዳን በተመለከተ በክልሉ ትምህርት ቢሮ እንዲሁም በፌደራሉ የትምህርት ምዘናና ፈተናዎች አገልግሎት መካከል የተፈጠረው ውዝግብ ተፈታኝ ተማሪዎችን ጭንቀት ውስጥ እንደከተተ እየተነገረ ነው። ከትግራይም ከፌደራልም በኩል የተሰጡ ማብራሪያዎች አሉ። በአዲስ አበባም የተጠራ የተቃውሞ ሰልፍ አለ። ይህንን ጨምሮ በመግቢያው ያስተዋወቅናችሁን ጉዳዮች አንድ ባንድ እየነገርን እናቆያችኋለን። አብራችሁን ዝለቁ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ጠቅላዩ የሰጡት ፍንጭ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት አንድ ፍንጭ ሰጥተዋል። ፍንጩ የኢትዮጵያ መጻኢ አካሄድን የሚመለከት ነው። ጉዳዩ ሀገሪቱ ከምትመራበትና በአሁኑ ሰዓትም በስራ ላይ ካለው ህገ መንግስት ጋር የሚያያዝ ነው። ያው ፍንጭ በብዙ መልኩ አነጋጋሪ ሆኖ ከ3 አስርት ዓመታት በላይ የቆየው የአሁኑ የኢትዮጵያ ህገ መንግስት በቀጣይ ማሻሻያ የሚደረግበት መሆኑን የሚያመላክት ነው። ጠቅላይ ሚኒስትሩ ይህንን ፍንጭ የሰጡት ሀገራዊ ምክክር ኮሚሽን የመጨረሻው ምክክር የሚያደርግበትን ጉባኤ ዛሬ ረቡዕ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ በጀመረበት ወቅት ነው። ጠቅላይ ሚኒስትር አብይ በዚሁ ንግግራቸው የአሜሪካንን ህገ መንግስት በዋቢነት በማንሳት በኢትዮጵያም በቀጣይ ሁሉን ሊያስማማ የሚችል ህገ መንግስት ሊኖር እንደሚችል ጠቁመዋል። ጠቅላይ ሚኒስትሩ የአሜሪካ ህገ መንግስት በ55 ሰዎች መረቀቁን በማስታወስ እነዚህ ሰዎች ለ100 ዓመታት የሚቆይ ሥራ ሰርተዋል ብለዋል። የኛ 4000 ሰዎች ከነርሱ በላይ ከነርሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉንም ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል፣ በ10000 ምክክር ሳይደረግ አንድም ሰው መቀየር አይችልም ማለት ነው ሲሉ ተናግረዋል። አሁን የምንመካከረው ስለ ትናንት አይደለም፣ የትናንትን ችግር ፈተን ለነገ መልካም መሰረት ለማኖር ነው ያሉት ጠቅላይ ሚኒስትሩ የአሁኑ ህገ መንግስት በቀጣይ ማሻሻያዎች ሊደረጉበት እንደሚችል በግልጽ አመላክተዋል። ለአንድ ወር ያህል በሚቆየው ሀገራዊ ምክክር ጉባኤ የሚሳተፉት ከመላው ሀገሪቱ ተመርጠው የተሰባሰቡት 4000 ተሳታፊዎች በቡድኖች ተከፋፍለው የተወያዩባቸውን አጀንዳዎች በጉባኤው ማጠቃለያ ለኢትዮጵያ ሀገራዊ ምክክር ኮሚሽን እንደሚያስረክቡ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለቢቢሲ ተናግረዋል። ኮሚሽኑ በምክክር ጉባኤ የተገኙ ምክረ ሐሳቦችን እንዲሁም ምክረ ሐሳቦቹ በተግባር ላይ ሊውሉ የሚችሉበትን የሚገልጽ ሰነድ በማዘጋጀት ለህዝብ ተወካዮች ምክር ቤት ለአስፈጻሚ አካልና ጉዳዩ ለሚመለከታቸው ሌሎች የመንግስት አካላት የማቅረብ ኃላፊነት በአዋጅ ተጥሎበታል። ከሀገራዊ ውይይቶች የሚገኙ ምክረ ሐሳቦችን ተግባር ላይ እንዲያውል የሚጠበቀው የኢፌዴሪ መንግስት ነው። የህገ መንግስት ማሻሻያውም የሚጠበቀው ከነዚህ ሁሉ ሂደቶች በኋላ ነው። የአዲስ አበባው የተቃውሞ ሰልፍ ጭንቅ ውስጥ ነን ከትግራይ የተሰማው
የትግራይ ክልል የ12ኛ ክፍል የወረቀት ተፈታኞችን የጊዜ ሰሌዳ በተመለከተ በክልሉ ትምህርት ቢሮ እንዲሁም በፌዴራሉ የትምህርት ምዘናና ፈተናዎች አገልግሎት መካከል የተፈጠረው ውዝግብ በክልሉ ተማሪዎች ላይ ከፍተኛ ጭንቀት እንዳሳደረ የቢቢሲ ዘገባ አመላክቷል። ቢቢሲ በነደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልላዊ መንግስት ክልሉን የ12ኛ ክፍል ተፈታኞች ራሴው እፈትናለሁ ማለቱን አመላክቷል። ፈተናው በበይነ መረብና በወረቀት የሚሰጥ ሲሆን በመጨረሻዎቹ ዙሮች የሚካሄደው የወረቀት ፈተና ከሐምሌ 1 እስከ 17 እንደሚካሄድ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ይሁን እንጂ በትግራይ ክልል የሚካሄደው የወረቀት ምዘና ቀኑ ተራዝሞ ከሐምሌ 22 ጀምሮ ለ3 ቀናት እንዲካሄድ መወሰኑን የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር እሸቱ ከበደ ነግረውኛል ሲል ቢቢሲ በዘገባው አመላክቷል። ይሁንና የጊዜ ለውጡን በህወሓት የሚመራው የትግራይ ክልላዊ መንግስት አልተቀበለውም። ይሁንና ሀገር አቀፍ ፈተናዎችን የማስተዳደር ስልጣን ያለው መስሪያ ቤት የሚመሩት አቶ እሸቱ በበኩላቸው ከትግራይ ውጭ በሌሎች ክልሎችም በተለያየ ምክንያት በእነዚህ ቀናት ፈተናውን የሚወስዱ ተማሪዎች እንዳሉ ለቢቢሲ ተናግረዋል። በዚህ መሃል ግን ፈተናውን ለመውሰድ ዓመቱን ሙሉ ሲዘጋጁ የነበሩት የክልሉ የ12ኛ ክፍል ተማሪዎች በተፈጠረው ውዝግብ የመፈተናቸው ጉዳይ አደጋ ላይ በመውደቁ ምክንያት ጭንቅ ውስጥ ይገኛሉ። በትግራይ ሰሜን ምዕራብ ዞን በሰመማ ከተማ የምትማረው መርሃዊት ግዳይ በዚሁ ብሔራዊ ፈተና ጥሩ ውጤት ለማምጣት ጠንክራ ስታጠና መቆይቷን ትናገራለች። ለሐምሌ 1 ቀን ሊሰጥ የነበረው ፈተና ቀን ሲቀየርና የክልሉ ትምህርት ቢሮ የራሱን ፈተና እንደሚያዘጋጅ ሲናገር ግራ ተጋብቻለሁ ነው የምትለው። በጭንቀት ልንፈነዳ ደርሰናል። ግራ መጋባት ውስጥ ነው ያለነው። ሐምሌ 22 ትፈተናላችሁ እንባላለን። ወደ ወረዳ መምህራን ስንደውል ደግሞ ገና ቀኑ አልተወሰነም ይሉናል። ሜዳ ላይ ቀርተን እየጠበቅን ነው ስትል ጭንቋን አጋርታለች። በዚያው በትግራይ የ12ኛ ክፍል የብሔራዊ ፈተና የሚፈተነው ክብሮም ጸጋይ በተመሳሳይ ለቢቢሲ በሰጠው ቃል የፈተና ጊዜ ሰሌዳን በተመለከተ የተፈጠረው ውዝግብ ከፍተኛ የስነ ልቦና ጫና አሳድሮብኛል ብሏል። ክብሮም ለፈተናው በየቀኑ ሲዘጋጅ እንደነበር ጠቅሶ አሁን ግን በህይወቴ በጣም ተስፋ ቆርጫለሁ ብሏል። ለሀገራዊ ፈተናው ሲያጠና እንደቆየ ገልጾ አሁን የተፈጠረው ውዝግብ አእምሮዬ ላይ ጫና ፈጥሯል ነው የሚለው። ፈተናው የሚሰጥበት ትክክለኛው ቁርጥ ቀን እንዲነገረው እንደሚፈልግም አስተያየት ሰጥቷል። ይህ በዚህ እንዳለ በመጪው ሐምሌ 11 2018 ዓ.ም በአዲስ አበባ የተቃውሞ ሰልፍ እንደተጠራ ታውቋል። ሰልፉ የተጠራው በስምረት ፓርቲና ሌሎች ትግራይ ላይ ትኩረታቸውን አድርገው በሚንቀሳቀሱ የፖለቲካ ኃይላት ነው። የትግራይ ሰላምና የለውጥ ምክር ቤት በሚል የሚታወቀው አካል የጠራው የአዲስ አበባው የትግራይ ተወላጆች የተቃውሞ ሰልፍ ህወሓት በቅርቡ በትግራይ አጽድቆ እየተገበረ ያለውን አዋጅ ለመቃወም እንዲሁም በትግራይ የወጣቶች አፈሳ ላይ ድምፅ ለማሰማት የታለመበት ነው ተብሏል። ከግድያ ያመለጡት ጳጳሳት በቁም እስር ላይ ይገኛሉ ተባለም። በትግራይ ክልል አክሱም ከተማ በሁለት ሊቃነ ጳጳሳት ላይ የተፈጸመውን የግድያ ሙከራ ተከትሎ አዳዲስና አሳሳቢ መረጃዎች እየወጡ ነው። ከኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በተነጠሉ አባቶች የሚመራው የመንበረ ሰላማ ከሳቴ ብርሃን ለአላይ ቤተ ክህነት ባወጣው መግለጫ ሰኔ 30 ቀን 2018 ዓ.ም ሌሊቱን 6 ሰዓት ከ30 ግድም በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት በሚገኘው የጳጳሳት መኖሪያ ሕንፃ ላይ ተኩስ መከፈቱን አስታውቋል። ይህ ጥቃት ያነጣጠረው በብፁዕ አቡነ ናትናኤልና በትግራይ ክልል አባቶች በተመሰረተው ሲኖዶስ ዋና ጸሐፊ በሆኑት በብፁዕ አቡነ አረጋዊ መኝታ ክፍል ላይ እንደነበር ተዘግቧል። ቢቢሲ የትግረኛው ቋንቋ አገልግሎት ይፋ ባደረገው አዲስ መረጃ አሁን ጳጳሳቱ በቁም እስር ላይ እንደሚገኙ አመላክቷል። አስቀድሞ የአክሱም ከተማ ፖሊስ በወንጀሉ የተጠረጠሩ ጠባቂዎችን ዋርዲያን ጨምሮ 3 ሰዎችን በቁጥጥር ስር አውያለሁ ብሏል። ሆኖም ከጥቃቱ ያመለጡት ሊቃነ ጳጳሳት ግን በዚህ ሰሞን በጸጥታ አካላት ተይዘው ምርመራ ከተደረገባቸው በኋላ በአሁኑ ወቅት በቁም እስር ላይ ይገኛሉ ተብሏል። ይህ በእንዲህ እንዳለ ከግድያ ሙከራው በኋላ ሊቃነ ጳጳሳቱ በቁም እስር ላይ እንዲቆዩ መደረጉ በሃይማኖቱ ተከታዮችና በተለያዩ ወገኖች ዘንድ ቅሬታ ፈጥሯል። ጥቃት የደረሰባቸውንና ለሕይወታቸው ዋስትና የሚያስፈልጋቸውን የሃይማኖት አባቶች ጥበቃ ከማድረግ ይልቅ በቁም እስር ላይ ማቆየት ሕገወጥና የቤተ ክርስቲያኒቱን ነጻነት የሚጋፋ ነው የሚል አስተያየት እየተሰጠበት ነው። የአካሄድ በክልሉ ያለውን የሃይማኖት መዋቅር ይበልጥ ለማዳከምና በአባቶች መካከል ያለው ልዩነት ወደ ባሰ የፖለቲካ ውጥረት ለመቀየር የታለመ ነው በሚል የጸጥታ አካላትና የክልሉ መስተዳድር ጠንካራ ትችት እየቀረበባቸው ነው። የጳጳሳቱ ረዳት የሆኑት መምህር የማነ ኃይላይና አሽከርካሪያቸው አቶ አብርሃ ገብረ ገርግስም ለዘገባው በሰጡት ቃል የአባቶቹ በቁም እስር ላይ መገኘት ለደህንነታቸው አሳሳቢ መሆኑን በመጥቀስ ቅሬታቸውን አሰምተዋል። በሌላ በኩል ግን የጸጥታ አካላትን እርምጃ የሚደግፉ እንደሚከራከሩት የውሳኔ የተወሰደው ለራሳቸው ለጳጳሳቱ ደህንነትና ለምርመራው ሂደት መሳካት ሲባል ነው። በጥቃቱ ዙሪያ ሰፊ ምርመራ እየተደረገ በመሆኑ በውስጥ የጥበቃ ሰራተኞች ላይ ጥርጣሬ በመኖሩ የክስተቱን እውነተኛ መንስኤ ለማወቅና ተጨማሪ ጥቃቶችን ለመከላከል አባቶቹ ባሉበት ቦታ ሆነው በጥበቃ ስር እንዲቆዩ ማድረግ አስፈላጊ መሆኑን ያስረዳሉ። በተጨማሪም ጉዳዩ ወደ አላስፈላጊ የህዝብ አመጽና ተጨማሪ ጸጥታ ቀውስ እንዳያመራ ለማረጋጋት ሲባል የወጣ የጊዜያዊ ደህንነት ስትራቴጂ ነው በማለት እርምጃውን በመደገፍ ይሟገታሉ።
የአምባሳደሩ የመቀለ ጉዞ ተቃውሞ ተሰማበት። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ወደ ትግራይ ክልል ያደረጉት ጉብኝትና ከህወሓት ከፍተኛ አመራሮች ጋር የጀመሩት ውይይት በክልሉ ተቃዋሚ ፖለቲካ መንደር ውዝግብ አስነስቷል። በአዲስ ማለዳ ዘገባ ላይ በትግራይ ክልል የሚንቀሳቀሱት ውድብ ነጻነት ትግራይ፣ ውናትና አረና ለዲሞክራሲና ሉዓላዊነት ፓርቲዎች ይህ የዲፕሎማሲ ጉብኝት ለትግራይ ህዝብም ሆነ በክልሉ ላለው ውስብስብ ወቅታዊ ቀውስ የሚያመጣው ተጨባጭ ለውጥና መፍትሄ የለም ሲሉ በይፋ ተቃውሞ ማሰማታቸውን ዘገባው አመላክቷል። ፓርቲዎቹ በጋራ በአንጸባረቁት አቋም እንዲህ ያሉ ተደጋጋሚ ይፋዊ የአምባሳደሮች ምልልሶች የክልሉን ስር የሰደደ የጸጥታና የኢኮኖሚ ችግር ከመፍታት ይልቅ የራሷን የአሜሪካንን ስልታዊና ጂኦፖለቲካዊ ጥቅም ለማስጠበቅ ብቻ ያለመ ነው ብለዋል። ይህንን ጉብኝት አስመልክቶ ከተቃዋሚ ፓርቲዎች የተሰነዘሩት ትችቶች እጅግ የበረቱና የህወሓትን ወቅታዊ አቋም የሚሞግቱ ናቸው። የውናት የህዝብ አደረጃጀት ኃላፊ ገብረ ስላሴ ኪሮስ እንደተናገሩት ህወሓት የአሜሪካንን አምባሳደሮች ምክር ከመስማት ይልቅ ራሱን በስልጣን ላይ ለማቆየት ሲል የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ምክር ይበልጥ ለመቀበል የሚፈልግ በመሆኑ ህዝቡ ከጉብኝቱ ትልቅ ተስፋ ሊሰንቅ አይገባም በሚል አስተያየት ሰጥተዋል። በተመሳሳይ መልኩ የአረና ፓርቲ አመራር አባል የሆኑት ገብሩ አስራት በበኩላቸው የክልሉ የፖለቲካ ሁኔታ እጅግ ውስብስብ በሆነበትና ህወሓት ከተለያዩ አካላት ጋር ጥምረት በፈጠረበት በአሁኑ ወቅት አምባሳደር ማሲንጋ ሌሎችን የፖለቲካ ኃይላት አግለው ከህወሓት ጋር ብቻ ለብቻቸው መነጋገራቸው ችግሩን ይበልጥ ያወሳስበዋል እንጂ አይፈታውም ብለዋል። በሌላ በኩል ግን ለአምባሳደሩ ጉብኝት ድጋፍ የሚሰጡና የዲፕሎማሲ ግንኙነቱን አስፈላጊነት የሚያነሱ ወገኖች የተቃዋሚዎችን ትችት ምክንያታዊ ያልሆነና የፖለቲካ ጥቅም ፍለጋ ተደርጎ የሚወሰድ ነው በማለት ይከራከራሉ። እነዚህ ወገኖች እንደሚሉት የአሜሪካ ከፍተኛ ዲፕሎማቶች ወደ ትግራይ በተደጋጋሚ መምጣታቸው ቀጠናው አሁንም ከዓለም አቀፉ ማህበረሰብ ትኩረት እንዳልወጣ የሚያሳይ ሲሆን በተለይም የሰላም ስምምነቱን ዘላቂ ለማድረግ የሰብአዊ መብት አያያዝን ለመከታተልና የዲፕሎማሲ ጫና ለመፍጠር ትልቅ ሚና አለው። በተጨማሪም ከጦርነቱ ማቆም በኋላ የክልሉን መልሶ ግንባታ ለማገዝና ዓለም አቀፍ የገንዘብ ድጋፎችን ለማስተባበር ከአሜሪካ ጋር የሚደረጉ መሰል ንግግሮች ለትግራይ ህዝብ የረጅም ጊዜ ህልውና ወሳኝ መሆናቸውን በመጥቀስ የጉብኝቱን አዎንታዊ ጎን ያንጸባርቃሉ። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች መልእክት አለኝ። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሀገራዊ ምክክር ጉባኤ መክፈቻ ላይ ዘለግ ያለ ንግግር አሰምተዋል። 30 ደቂቃዎችን በፈጀው ንግግራቸው ስለ ስብሰባው ዓላማና ከተሰብሳቢዎቹ ምን እንደሚጠበቅ ያነሱ ሲሆን በኢትዮጵያ ውስጥ ችግርና ሽኩቻ ላይ በመመስረት ጥቅም ለማግኘት በሚያስቡ የውጭ ጠላቶች አሞራዎች ሲሉ ገልጸው ጠንካራ ሂስ ሰንዝረዋል። 4000 ተሰብሳቢ በታደመበት በዚህ መድረክ ላይ የመክፈቻው መልእክት ያስተላለፉት ጠቅላይ ሚኒስትሩ ታሪክ ብዕርና ብራና ያቀብላል ሲሉ ክስተቱን ታሪካዊ ሲሉ ገልጸውታል። የቆምንበት ለወደፊቱ ትውልድን የሚጠቅመውን እንድንጽፍ የሚፈቅድልን መድረክ ላይ ነው ብለው እንደዚህ አይነት እድል ደጋግሞ አይገኝም ሲሉም አክለዋል። ይህንን የማይረዱ ታሪክ ብዕርና ብራና ቢሰጣቸውም ሀገር የማይገነባ ከሚያሰፋ ይልቅ የሚያጠብ ነገር ታሪክ ጽፎ ያልፋሉ ብለዋል። እኛ ግን ያንን ታሪክ ዛሬ አንደግምም። እኛና ከኛ በፊት የነበሩ ሰዎች ያጧቸውን ሊያሳኳቸው ሲገባ ያልቻሏቸውን ጉዳዮች ዳግም ልጆቻችንን እንዳያጡ በታላቅ ኃላፊነት እንድትሰሩ ሲሉም መልእክት አስተላልፈዋል። ኢትዮጵያውያን ያልተገባ መከራ አሳልፈናል ያሉት ጠቅላይ ሚኒስትሩ ከመከራና ፈተናችንን እድል እንድናገኝ እንጠቀምበት ሲሉም ጥሪ አስተላልፈዋል። ስብሰባው በመቶ ሺዎች በሀገር ውስጥና ከሀገር ውጭ ጭምር እየተነጋገሩበት 4 ዓመት የፈጀ አድካሚ ጥረት የፈሰሰበት ነው ብለዋል። ኢትዮጵያ በታሪክ ስብራት አለባት ያሉት ጠቅላዩ በኃይለ ቃል ተጀምሮ በኃይል መደምደም የታሪክ ስብራታችን ነው ብለዋል። ችግራችን በሙሉ የኛ ብቻ አይደለም ያሉት ጠቅላዩ ንግግራቸውን በተረትና ምሳሌም ሲያዋዙ ከብት ሲገዛ የሌሉ አሞሮች ሲታረድ ያንዣብባሉ ብለዋል። የኢትዮጵያ ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጨው፣ ከካራማራ እስከ ባድመ ብትፈትሹ ስንገነባ ያደፈጡ፣ ስንጨቃጨቅ ድልና ጊዜ ጠብቀው ጣልቃና ሽብልቅ እየገቡ መሻታችንን እንዳንከውን የሚያደርጉ ኃይላት አሉ ብለዋል። በቅርቡ ቀይ ባህርን ያጣችበት አጋጣሚ የዚህ እኩይ ታሪካዊ ክስተት መገለጫ ነው ያሉት ጠቅላይ ሚኒስትሩ ሀገሪቱ ለሺህ ዘመናት ያስተዳደረችውን ባለቤት የሆነችበትን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ አድርጓታል ብለዋል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች መልእክት አለኝ ያሉት ጠቅላዩ ከብቱን መርጠን መንገዛ እኛንን፣ የቅርጫውን ባለቤት የምንወስን እኛንን፣ የተረፈንን የማንፈልገውን ካልሆነ በቀር የትኛውንም አሞራ በጉልበት ከየትኛውም የቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይቻል ላረጋግጥላችሁ ፈልጋለሁ ብለዋል። ስንፈልግ ለማጋራት ዝግጁ ነን። ከፈቃዳችን ውጭ ግን ለሺህ ዓመታት የኖረች ኢትዮጵያን አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ ማሰብ ከንቱ ምኞት ነው ብለዋል። የአሰብና ምጽዋ ሴራ ገብቶናል። ኤርትራም
ኢትዮጵያ በኤርትራ ላይ ታላቅ ስትራቴጂ ቀይሳለች ሲል የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ብርቱ ተቃውሞ ያሰማበትን መግለጫ ይፋ አድርጓል። የኤርትራ የዛሬው መግለጫ በዋነኝነት ከአሰብና ምጽዋ ጋር የተያዘ ነው። በአፍሪካ ቀንድ በቀጠናው የበላይነትና በወደብ ጉዳይ ላይ በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነትና የዲፕሎማሲ ውጥረት አሁንም አልረገበም። የኤርትራ የማስታወቂያ ሚኒስቴር ይፋ ድረገጽ ላይ ሻዕቢያት ላይ በሰፈረው ጽሑፍ በኢትዮጵያ የውጭ ጉዳይ ኢንስቲትዩትና በሆርን ሪቪው አማካይነት የወጡ አካዳሚክ የሆኑ ጥናቶች የብልጽግና ፓርቲ ኤርትራ ላይ የያዘውን ታላቅ ስትራቴጂ ያጋለጡ ናቸው ብለዋል። በኤርትራ መንግስት ይፋ ድረገጽ ሻዕቢያት ላይ በወጣው በዚህ የስፓትላይት እትም መሰረት የአዲስ አበባ ገዢ ፓርቲ የኤርትራን ሀገራዊ መዋቅር ለማፍረስ የሐሰት ፕሮፓጋንዳዎችን ለመንዛትና ሉዓላዊነትን በመጣስ ወደቦቿን ለመጠቅለል ሴራዎችን እየሸረበ ይገኛል ሲል ከሷል። በርካታ የፖለቲካ ተቺዎች እንደሚናገሩት ኤርትራ የኢትዮጵያን አካዳሚያዊ እንዲሁም የዲፕሎማሲ ጥናቶች የስነ ልቦና ጦርነትና ዓለም አቀፍ ሕግን የጣሰ ጣልቃ ገብነት አድርጋ መፈረጇ ቀጠናዊ ትብብርን የሚያናጋ ነው ብለዋል። በተለይም በአዲስ አበባ ያሉ የጸጥታ አካላት በኤርትራ የውስጥ ጉዳይ ላይ ሁከትን ለመፍጠር ተላላኪ ቡድኖችን እያደራጁና የገንዘብ ድጋፍ እያደረጉ ነው የሚለው ወቀሳ ሁለቱ ሀገራት ከዚህ ቀደም የነበራቸውን የሰላም ስምምነት አደጋ ላይ የሚጥልና የቀጠናውን ሰላም ወደ ከፋ የእርስ በርስ መተላለቅ ሊከተው እንደሚችል የጦርነት ነጋሪት እንደማስተጋባትም እንደሚታይ እየተቹ ነው። በሌላ በኩል ግን የኢትዮጵያና የብልጽግና ፓርቲን ስልታዊ አካሄድ የሚደግፉ ወገኖች የኤርትራን መግለጫ ማጋነን የተሞላበትና የውስጥ ቀውሷን ለመሸፈን የተጠቀመችበት የፕሮፓጋንዳ ስልት ነው በማለት ይከራከራሉ። የኢትዮጵያ የውጭ ጉዳይ ኢንስቲትዩት የሚያወጣቸው ጥናቶች የአፍሪካ ቀንድን ስልታዊ ትስስርና የኢትዮጵያን የተፈጥሮ የወደብ ባለቤትነት መብት በሰላማዊ መንገድ ለማስከበር የታለሙ የፖሊሲ አማራጮች እንጂ በኤርትራ ላይ የተቃጣ ወታደራዊ ወረራ አለመሆናቸውን ያስረዳሉ። ኢትዮጵያ ለአፍሪካ ቀንድ ዘላቂ ልማትና ሰላም በጋራ መስራት የምትፈልግ ሀገር መሆኗን በመጥቀስ የኤርትራ መንግስት የሀገሪቱን የውስጥ የፖለቲካና የኢኮኖሚ ጫና ወደ ውጭ ለማስወጣት ሲል ሁልጊዜም ኢትዮጵያን እንደ ስጋት የመሳል የተለመደ አካሄድ ነው በማለትም ምላሽ ይሰጣሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።